ይሄን ሰራሁት ኩኪዝ ማለት እንግዲህ ዛሬ የተሰራው ኩኪዝ ይሄ ኩኪዝ ነው። ያምራል በአካልነት ከለሩ በጣም ቢጫ ሆኖ ያምራል። እንትን ላይ እንደው አላቅም እንትን ነጭ ሆኗል። ይሄ የምታዩት እንትን ነው ሳምቡሳ ማሻአላህ። እዚህ ጋር ካሮቱን ፈቀፈኩኝ፣ ሽንኩርቱን እንዲሁ ፈቀፈኩት ማለት ነው። አሁን በጣም አልደቀቀም። ይሄን ከተፍኩት፣ ይሄን በስሏን ሁሉንም ይሄንን ዳቅ አድርጌ በስሏ ይተቻል። ከከልኩ በኋላ አቀላቅለዋለሁ ማለት ነው። ዲያመጥኩት እንበለው አሁን እንደዚህ ልስስ ብሏል። በቃ ታዲያ ይንቹ ጨዋለው ተቀላቅሎ ባንዲ ሆኖ እንደዚህ ሆኗል ማለት ነው። እንግዲህ ከዛ ጨዋችሁን አስተካክላችሁ መጠቅለል ነው። ተቀላችሁ ሳምቡሳ የሰራው ነው ሳምቡሳ ሰርታችሁ ከዛም እንትን ማለት ነው በዛ ባለ ዘይት መጥበስ ነው። እስኪ እኔ መጀመሪያ ጊዜ ደግሞ እየሞከርኩት ነው። ጣሙን አይቼ ደግሞ ነግራችኋለሁ። ያችሁት ቤተሰብ አጂናችን እቺናት ተጃይ ሸምበቆ ነው። ሸምበቆ ተሰራ ያጂና መፍረጃ እንደዚህ እናደርጋታለን። ከዛ በኩባያ እንዲህ ካረኩ በኋላ ጥቂት ያሳከው ማለት ነው። እቺ እንትን የማንሱ የጠርሙስ ግጣም ናት። እዚህ ግን እቺ እየረኩኝ ለምን ወጪ አንሳና ነው ይዳጣጣ ሰብቶ ላይ ይዳጣጣ Jadi mana dia pasal kan? Dia pasal. Nanti dah macam. Ini tak ada. Yang penting mana boleh semua. Kita nak. Beza. አሁን ሰራን ኩኪዛችንን ማለት ነው። ኩኪዝ ነው የሚባለው ቀጭ ቋጭ የሚለው ነው። እሺ ግን በሌላ ስፔሲፊክ ዲዛይን ያደርግ ነው። ቀጭ ሽሮአችን ደግሞ ሆነን ተቀጥታለን በጎን ይወን ይሄ መስላ ሲበስል ማለት ነው። አውስ አዛው ይሄ ደግሞ እንደ አሳምቡሳ አድርጌ የሰራሁት የድንች የሰራሁት ነው። ውስጥ ድንች አድርጌ ማለት ነው። እቻን ውጭ ነው እየሰራሁ ያለሁት ከከሰል ምክንያቱም ቤት ውስጥ እንትን ይላል ዘይት ስለሆነ ይሸታል። ውጭ ነው እየሰራሁ እንደዚህ። እዚህ ደግሞ ተክ ያለ በዲስት ናት። ተኬዋ በዲስት እንደምታዩት ማለት ነው። ገና እየፈላ ስለሆነ ይሄን ይመስላል። ደግሞ ሲንተከተክ ደግሞ እንመጣ ማሻአላ የኛ በጋችን ስጋችን ይችናት ተኬዋ ሽሮአችን አበደች። እንግዲህ እንደምታያት አበደች። ደቅ አለች። ደቅ ደረሰ። በቃ ይሄ የማነው ስሙ ድንች የተባለ ሳምቡሳ ነው። ድንች የተባለ ሳምቡሳ ቀልጣል። ማሻአላ ይውጣ ማለት ነው። እንደዚህ ከዛ ሌላ ልጨምር። እሺ የመጨረሻ ጨረስን። በቃ ያን ሁሉ ጨረስን። በቃ እቺ መጨረሻ ናት። እንዲህ ዘግጥ እናደርገው እንደከከም ላይ ይሄን የምታዩት እንግዲህ
በስሎናል ብቻለም አለ ሌላ ሙዚቃ እስከምትሆንጂ ዛዛ ነርጊያ ሳይቻል መጨረሻው ላይ ማለት ነው። ቤተሰብ እዚህ ጋር ማር አለ። ማር ማለት እንግዲህ ጨረስኩት እኮ ቤቱን ቢስሚላህ ልጅን ቀሰቀስኳት። ይሄ እንትን ነው የስኳር ማር ለሚፈልግ እዚህ ያደርግለታለሁ ማለት ነው። ለማይፈልግ ዝም ብሎ ይበላል። ቀጭ ያደርጋል። እዚህ ስመጣ ይሄን ሰራሁት ኩኪዝ ማለት እንግዲህ ዛሬ የተሰራው ኩኪዝ ይሄ ኩኪዝ ነው። ያምራል። በአካልነት ከለሩ በጣም ቢጫ ሆኖ ያምራል። እንትን ላይ እንዳላቀም እንትን ነጭ ሆኗል። ይሄ የምታዩት እንትን ነው ሳምቡሳ ማሻአላህ ሳምቡሳ ፍት ማንጀራ ሊጋግር አነጋግርም እንደምታዩት እሱማ አጅናውን አድርጌበት የነበረው ነው እና ይሄን ይመስላል። አሁን ይሄን ሰርቻለሁ እንግዲህ ለጎረቤት እስኪ ጎረቤት እንግዲህ አንድ ሰው 4 እዚህ 2 6 ከዛ 4 10 እዚህ 2 12 በዚህ 3 15 ጎረቤት አሉ። እንግዲህ ለ15 ጎረቤት ይሄን አካፍላለሁ ማለት ነው። ከዛ የተረፈውን እኛ እንበላለን እላችኋለሁኝ። በሚፈልገው በማር የፈለገው በማር እንደዚህ ብሎ እንደው ከፈለገ እንደው ብሎ ይፈላል። ይሄን አንዱን ቆርሼ ላሳያችሁ። ውስጡ ያው ስለማከፋፍለው ሱፍራ ላይ ባይገባም ችግር የለም ብዬ ነው። ያው ሰላጣውን ተምሩ ምናምኑን ሽሯችን ጋራ እንበላለን። በዚህ እናጣፍጣለን ማለት ነው። አሁን ይሄን ከፍቼ ላሳያችሁ። በአንድ እጄ ስለው እየቀረጽኩ ስለሆነ ከፍቼ ላሳያችሁ ውስጡ ምን እንደሆነ። ከፍቼዋለሁ። ውስጡ ይሄ ነው። ድንች፣ ቃሪያ፣ ቀይ ሽንኩርት እና ካሮት እንግዲህ ይሄ ነው ውስጡ። ስትጨምረው ትርቦክ ይላል። እንደዚህ ነው እላችኋለሁ። ዘይት ራሱ አልጠጣብኝም። የሰጠሁት ያረኩት ዘይት ቁጭ እንዳለ ነው ዘይቱ። እንደንተኑ አልጠጣብኝም። በቃ ይሄን ይመስላል። አመሰግናለሁ። ረመዳናችን በዚህ መልኩ ነበረ። መልካም ረመዳን ሁላችሁ ለእናንተም ለኛም አይዟችሁ።